what's up ዩቲዩብ ቤባሬን ሁሉ ሰላም ሁሉ ታማም። በዛሬው ቪዲዮ ደግሞ ወደ ፋዘር የትውልድ ሀገር እንሄዳለን። እቺ ጋር ወንዝ አለች። አይወጋማ አልማሳ ውስጥ ነኝ። መሀል ማሳ እዛ ደግሞ የሚኖረኝን ቆይታ ምናምን አሳያችኋለሁ። ይመቻችሁ። አሁን ደግሞ ከመኪና ወርደን ወደ ማሳ የሄድን ነው። ማሳው ምናምን እናያለን። እስኪ ደግሞ እዛ በደንብ አሳያችኋለሁ ማሳው ምናምን እንደሚመስል። ስንት ደቂቃ ነው አሁን ከዚህ? ተኩል ደቂቃ። እስማ ከዚህ ተኩል ደቂቃ እንራመዳለን። ከዚህ ተኩል ደቂቃ እሱማ አየሩ ደስ ይላል፣ ግን እግሬን እኔ ስትራፖ ይዞኛል በእናት። ብቻ አሁን ከዚህ ተኩል ደቂቃ እንራመዳለን ውስጥ ማሳ ለመድረስ። ወንዝ ነው፣ እዚህ ጋር ወንዝ ነው። ኦኬ፣ እዚህ ጋር አሁን ጫማ አውልቀን ነው የምንሻገረው። እዚህ ጋር ወንዝ አለች። ወንዙን ለመሻገር ጫማችንን ምናምን እናወልቃለን፣ እዛን እንሻገራለን። ወይኔ እግሬ ግን ዛሬ በስመ አብ ሞቼ ነው የምደርሰው ምናምን። ስማ እንዴት ነው የሚቀዘቅዘው? እየተራመድን ነው ቀስ ያለን። ከስር ደግሞ ድንጋይ ያለ መሰለኝ ይወጋል እንዴ! አሁን እርጥብ እያለ እንዴት ነው የማደርገው? ትንሽ ይድረቃ እግሬ። አይወጋማ። ምን ወንዝ ነው የሚባለው? እኔ አርጉባ ወንዝ። ይሄ ነው እንደ ማሳ ያለው? ሌላ ወንዝ ነው። አሁን ጫማችንን አስረን ወጥተናል። አርጉባ ወንዝ ይባላል እዛ ጋር የምታዩት። ብቻ ማሳ ልንሄድ ስንል መንገድ ላይ ወንዝ አቋርጠን ነው የምንሄደው። አሁን ራሱ መሀል ማሳ ውስጥ ነኝ። መሀል ማሳ ውስጥ እኚህ በቆሎዎች ናቸው። አሁን እንደዚህ ሲደርቅ ደርሷል ማለት ነው፣ አልተሳሳትኩም። ልክ እንደዚህ ሲደርቅ እዛው መሀል ላይ ፍሬዎች እንትን በቆሎ እንትኑ አለ። እሱን አንስተውት ቀንጥሰውት ይዘውት ይሄዳሉ ምናምን። ከዛም ፈልፍለውት ምናምን ይሸጣሉ። እዚች ጋር ደግሞ ሙዝ አለች፣ ሰርጎ ገብ ሙዝ።
በስመ አብ። በመስኖ ነው መሰለኝ የሚጠቀሙት እንዳለ። እዛ ስንደርስም እኛ ማሳ አካባቢ እንትን አለ መሰለኝ ወንዝ አለ፣ እንደዚህ ወራጅ ወንዝ አለ። እሱን ደግሞ በደንብ አሳያችኋለሁ። ይመቻችሁ። ምናልባት ቪዲዮ ከረዘመብኝ ይህንን ፓርት ዋን ብዬ እለቀዋለሁ። ከዛን ደግሞ ወደ ላይ ወደ ከተማ አካባቢ ስወጣ ያለውን ወደ ከተማ አካባቢ ስወጣ ያለውን ቪዲዮ ደግሞ ፓርት ቱ ብዬ ልለቀው እችላለሁ። ከረዘመብኝ ቪዲዮ እንደዛ ላደርግ እችላለሁ። ብቻ ይመቻችሁ። ቪዲዮውን ተከታተሉት። አሁን ሞቀኝ ምናምን ልብሴን አወለኩ። አንድ 15-20 ደቂቃ ምናምን ተራምጃለሁ። እንዳለ ስብ እየቀለጠ ነው። ኢየሱስ ውስጤ ሆዴ ሁሉ ነገር ያላበኝ በጂም ያልጠፋ ስብ በእርምጃ እያቀለጥ ነው። ብቻ አሁን ትንሽ ቀረናል መሰለኝ ለመድረስ። ግማሽ ሀፎይ ምናምን መተናል። አሁን ደግሞ ትንሽ ቀረናል። በስመ አብ። ሁሌ ግን እንደዚህ ሲራመዱ እንዴት ነው ኢየሱስ። እዚህ ጋር ማሳዎች ምናምን አሉ። እዚህ ጋር ገና ታርሷል መሰለኝ ነው ታጭዶ፣ ብቻ ገና ለአዲስ እንትን የተዘጋጀ ነው መሰለኝ። እዚህ ጋር ደግሞ በቆሎች ምናምን አሉ። መንገዱ ይሄን ይመስላል። እዛ ስንደርስ ደግሞ ምናምን አሳያችኋለሁ። ጤፍ ምናምን እየተወቃ ነው መሰለኝ። እሱ ምናምን እንደሚመስል በደንብ አሳያችኋለሁ። ብቻ ቪዲዮውን እስከ መጨረሻው ተከታተሉት። ይመቻችሁ። ወይኔ ፋዘር ቅርብ ነው ብሎ ጉድ ሰራኝ። ቅርብ ነው ብሎ ይሄን ሁሉ መንገድ በእግር ወይኔ አይ ቅርብ ነው ብያለ 30 ደቂቃ ተራመድኩ። ላብ ጀርባዬ የለም። ቦርሳው በስማ ቦርሳው ወፎች የተንጫጩ ነው። ማንጎ ነው ሰይዘች መሀል ላይ ያለችው። እዚህ ጋር አቋራጭ እንጠቀማለን በሰው ማሳ ውስጥ። ከሞላ ጎደል ደርሰናል። አሁን ደግሞ ይሄ በቆሎ ተለቅሟል ነው ገና ሊለቀም ነው ሊፈለፈል ነው እኮ እዚሁ ነው የሚፈለፈለው። ተፈልፍሎ ኦኬ፣ እዛው እንትኑ ብቻ ነው የሚሄደው። እንዴ ይሄ ዝንጅብል ነው። ሻይ ውስጥ የሚገባው አይደል እንዴ? ዝንጅብል ሻይ ውስጥ የሚገባው። እዚህ ጋር በቆሎች አሉ የደረሱ። ሽምብሮ ይታል አምጣው። ጌሾ የጠላ ነው የሚሰራበት። አረ ጠላ አይደለም፣ ሀረቄ የሚሰራበት። ይሄ ደግሞ ምንድን ነው? ይሄማ ሚጥሚጣ ነው። አይ ይሄኛው በምን ነበር ያልከኝ? ሽምቡራ ይኸውና፣
ፍሬሽ ሽምቡራ ብዙ ነገር ነው ያለው ማሳ ውስጥ በአንዴ። እዚህ ጋር ደግሞ አሁንም ዝንጅብል አለች። እዚህ ጋር ጎተራ አለች። ይሄ እንትን ነው ጤፍ ነው የጤፍ ገለባ። እንካ ይሄንን ያልበለውም በቃ ኮረሪማ ይሄ ቅጠሉ ይሄ ኮረሪማ ነው። ከእንትን ካፈር ውስጥ ነው የሚወጣው። እንትኑ እንደ ካሮት ነው የሚወጣው እንትኑ ኮረሪማው። እዚህ ጋር ደግሞ አነስ ያለች ቤት አለች። ቡናም አለ እንዴ ቡና ይኸው ቡና ያልበሰለ ቡና የኛ ማሳጥር ነው። የኔ የኛ ታዲያ ይሄ ጫት ይሄ ጫት ነው። አይታችኋል። እዚህ ጋር ድንበር የማሳ ድንበር የተሰራው በጫት ነው። ለምን ታያችኋል? ዝንጀሮ እዚህ ጋር ጤፍ ተወቅቶ የቀረው ጭድ የሚባለው ነው። ጭድ የሚባለው አነስ ያለች ጎተራነት አሁን እዚህ ውስጥ ዋና እህሉ የሚቀመጥበት ነው ማለት ነው። እንሰት አለች። የጋሞ ባህላዊ ምግብ የሚሰራው ከዚህ ከእንሰት ነው። ቆጮ ምናምን የሚሰራው ከዚህ ነው። ቡላ ቆጮ ምናምን ቡላ ቆጮ ነው የሚወጣው ከዚህ ነው። ብቻ ይፈቀፈቃል ምናምን እዛ ነው የሚወጣው። እዚህ ጋር ደግሞ ቅል ራስ የተባለው ከዚህ ነው። ከላይ ክብ ነው፣ ውስጡ ግን ባዶ ነው። ያውን ጫቱ ነው። አይ ጫት ውሃ እንደዚህ እየመጣ ይጠጣል። እንደ አዲስ ተተክሎ ነው ወይ ድሮም እንደዚህ ነበሩ የነበሩት? ድሮም የነበሩት ናቸው እስካሁን። ኦኬ ቆርጠው እንደ አዲስ ነው ኦኬ ዛፍ ነበር ትልቅ። እኔ እኮ ትልቅ ዛፍ ጠብቄ ነበር። ትልቅ ዛፍ ነው የሚሆነው ሲያድግና ይኸው እዚህ ጋር ይታያቸዋል። እዚህ ጋር ተቆርጦ ነው። በጣም ሲያድግ ምናምን አይመችም ለመልቀምም ምንም ለማለት ስለማይመች አንድ ዙር ነው ሁለት ዙር ተቆርጧል። ብቻ እንደዚህ አድጎ ትልቅ ሲሆን ይቆረጣልና ከስር እዛው ራሱ ደግሞ ያድጋል። አሁን እነዚህ ገና እያደጉ ያሉ ናቸው። እዚህ ጋር ተዘሎ ነው የሚወረደው። ዘንዶ ነበር እዚህ በዚህ ጫካን ተጣጣጣ ያለችው ልጁ እዛ ቆሞ ነበር። ይሄ ድላችን ነበር የሚኖረው ምንድን ነው ተብሎ እንዲሳይ የሆነ ነገር እየመጣ ነው። ሮጦ እዛ ሄደ። ወደዛ ሮጦ እዛ ጋር ቆመ። ልጁ ጋር እዛ ሄዶ ቆመና ውሃውን ጠጥቶ ስንመለስ አያሉ ብሎ እዛ ቆመ። ልክ የወሉ ያይተ ልጁ የቆመበት እዛ ቆመና ይሁን እሱ ወጣበት። ማ የባቡር እግሩ የቱ ሆዱ ነጩ ይሄ ነጩ የዛሬ ዓመት እኮ ነው ዝናብ ዘንቦበት ማይጠፋው። ምንድን ነው ባቡ ሆዱ ቀለም አለው እንዴ? እንደዚህ ዘሎ ብሎ ወጣ። አሁን የእባብ ሆድ እንዴት ነው እንደዚህ ቢጫ የሚያደርገው? የእባብ ሆድ እዚህ ጋር ተሰቦበት ነው። ኧረ እንዴት ነው እኔ በዚህ ጋር ማልፈው? እዚህ ጋር ገጥና ቀስ ብለና እዚህ ጋር ቀስ ብለና ገጥ ርቀት እዚህ ጋር እሺ ቆይ ከዛ ደግሞ ቺንቺኛዋ በቃ ለምንድን ነው እንዴት ውሃው ይሄ ነው። እዚህ ጋር ማሳ ምናምን የሚጠጣው ውሃ ከዚህ ነው። ውሃው ንጹህ ነው የሚመስለው፣ ግን ሲታይ ንጹህ ይመስላል። ሲታይ የሚጠጣ ነው ጭራሽ። ኧረ ቀልድ
ፊታችንን ታጥበን ሪፍሬሽ አድርገናል። አሁን ደግሞ ማሳውን ዞር ዞር እያለን እናያለን። እየተወቃ ነው ምናምን እህል ምናምን። ላይክ ማድረግ እንዳይረሳ። ይሄ ገና ሊወቃ ያለ ጤፍ ነው። እዚህ ጋር የሚዘጋጀው ደግሞ ጤፉን ለመውቃት ነው። እዚህ ጋር እንደዚህ ይደለድሉትና ከዛን ከዚህ ጋር እያካፈሉ ይወቁታል ማለት ነው። አሁን የተራመድኩ ያለሁት የነፋዘር ማሳ ላይ ነው። በጣም ሰፊ ነው ማሳው፣ በጣም ሰፊ ነው እና ቤት ውስጥ ያሉት ልጆች ተከፋፍለውታል። አሁን ከዚህ ወደዛ ያንዱ ነው፣ ከዚህ ወደዛ ደግሞ እንዲህ ያንዱ ነው፣ የታችሁ ደግሞ ያንዱ ነው። እዛ ጋር ደግሞ የሚታየው ቅድም ያሳየዋችሁ የአንዱ ሰው ነው። እንደዚህ ተከፋፍሎ ነው ሁሉም የየራሱን ያርሳል ማለት ነው። ዳገት ነው የመረ ምን ሁሉም ቦታ ዳገት ነው። እንደዚህ እግሬ በቃ ሁለት ቀን ነው የምተኛው። ወይኔ እንዴ ልውጣ ተደረመስብኝ። ግሬኒ ስትራፖ ባይዘኝ ቀላል ነበረች። ስለዚህ ጤፍ እንደዚህ ነው የሚወቀው። እንደዚህ ተወቅቶ ነው ጤፍ ገና ወደ ከተማ ሄዶ ተገዝቶ ተፈጭቶ ቤት ውስጥ እንጀራ ሆኖ የሚጋገረው። ይህን ሁሉ ፕሮሰስ አልፎ ነው ማለት ነው። ይሄ ጨቃ ይባላል። ባህላዊ መጠጣቸው ነው። እንደ ምግብነትም ነው የሚጠቀሙት እና ጎመን አለበት። ሌላ ምን ጎመን? አዎ ቢጫ የሆነው ጎመን ምናምን ስላለው እስቲ እንቅመሰው። ላካላካባ የማዋድ ተደቦ አንደ ታሻባ ሻባ እራ ጀካነና apa ina para mati mulai kabin atau tay era ami era itu mati era itu ayo tay era itu kita tangguh ya miat karat ya usul benar antara agak aneh lan yang teman የሚጣፍጥ ነገር አይደለም። አይጣፍጥም እኮ እንደው አውለ በወስለ ተቀሰረ ነው ገና ያልተወቃ ነው። ቅድም እንዳሳየዋችሁ ይሄ እንደዚህ ይመታል በደንብ። ከዛን የጤፉ ፍሬው ይራገፋል በዱላ ሲመታ። ከዛን ከላይ በማራገቢያ ያለ በንፋስ እሱን እንደዚህ እንዲቻረ ያጓታል። ከስር ጤፉ ይቀራል ማለት ነው። ከዛን እሱን ሰብስበው ወደ ቀጣይ ፕሮሰስ ይወስዱታል፣ ወደ መሸጥ ምናምን። ከዛም በኋላ ተፈጭቶ ምናምን ጀራው ነው ይመጣል ማለት ነው። ሻውሮክ የዚህ ኢትዮጵያዊ ቢሆንና የዚህ አካባቢ ሰው ቢሆን አስባችሁታል? ኩችኩቹ ተይ የጤፍ ማሳ ውስጥ ነበር የሚሆነው እንዲህ ያለ። दिल की धड़कन आज फिर ሞክር መሰለኝ ትንሽ እኔም ገብቼ የዚህ በቃ ኃይለኛ ነው። ግብርና ሞክር ማለት ነው። አህያ ናታይ ነው እንደናንተ የሚያስቡ ሁለት አህዮች ስለማቅ ነው። አሁን ከማሳ ወጥቻለሁ። ስልኬ ባትሪ ዘጋ ምናምን ብዙ መቅረጽ አልቻልኩም። በጣም ደክሞኛል እና የዛሬውን ቪዲዮ በዚህ ዘጋዋለሁ። ብቻ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ ሰብስክራይብ በማድረግ ደግሞ ቤተሰብ መሆን ትችላላችሁ። ነገ ደግሞ የሚኖረኝን ቆይታ ምናምን በደንብ አሳያችኋለሁ። ይመቻችሁ።